ጳውሎስ እኔ ደስ ይለኛልና በጣም ቆራጥ ነው፣ ጨካኝ ነው። በነገራችን ላይ ቆራጥና ጨካኝ ሆኖ ለእግዚአብሔር ወንጌል ጳውሎስ ወይም ደግሞ ሐዋርያው ጳውሎስ እንዲቆም ያደረገው የእግዚአብሔር ጥሪ ነው። የእግዚአብሔር ጥሪ ከሌለ በእግዚአብሔር መድረክ ላይ እንዳትቆም። የእግዚአብሔር ጥሪ ከሌለ በእግዚአብሔር ቤት እንዳትቆም። ከጉባኤው ጋር ሆነ የእግዚአብሔርን ቃል ከመድረክ የሚተላለፈውን ስማው። ጳውሎስ እስከ ምዕራፍ 9 ድረስ ባለው 8-7 አልተጠራም። አሳዳጅ፣ ገዳይ፣ ቀናተኛ፣ ለእግዚአብሔር የቀና እየመሰለ ግን የእግዚአብሔርን ወንጌል የሚያሳድድ የእግዚአብሔርን አገልጋዮችን የሚያሳድድ የእግዚአብሔርን ሕዝብ የሚያሳድድ ነበረ ጳውሎስ። ሳውል ተብሎ ማለት ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ምዕራፍ 9 ላይ ካገኘው በኋላ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ምን ላድርጋለሁ? አይኑን ያዘበት። ከዛም በኋላ ለእግዚአብሔር ወንጌል ታዛዥ ሆነ። ጥሪ መጣ። ምዕራፍ 9 ላይ ጥሪ የሚባል ነገር መጣ። ምዕራፍ 9 ላይ መልእክትን ተቀበለ። ምዕራፍ 9 ላይ ለዚህ ወንጌል ታማኝ ሆኖ ወጣ ጳውሎስ። ወዳጆቼ ከዚያም በኋላ ጳውሎስን ሊያስቆመው የቻለ የለም። ነቢያት መጥተውም ከፊት ሞት የሆነ አደጋ አለ ሲሉት እስከ ሞት ድረስ ለዚህ ወንጌል እስከ ሞት ድረስ ሄዳለሁ። ይሄ እውነት ገብቶት አገልግሎ አልፏል። አገልጋዮች፣ መጋቢያን እስከ ሞት ድረስ ትሄዳላችሁ? ለእናንተ ትቼዋለሁ። እስከ ሞት ድረስ መንጋውን ትጠብቃላችሁ? እግዚአብሔር የሰጠውን ታማኝነት አደራ ትቀበላላችሁ? ያለዚያ ግን እርም ነው። ታጭዳታለህ።